ጤና ይስጥልኝ። ይህ ፋክት ፈርስት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን ወደ ድንጋይ ዘመን ይመልሳል ያሉትን ጥቃት ለመፈጸም አጥብቀው እየዛቱ ነው። ትራምፕ ደጋግመው ባስተላለፉት ዛቻ ኢራን የቀረበላትን ቅድመ ሁኔታ የማትቀበል ከሆነ ሁሉም ነገር ዛሬ ሌሊት እንደሚያበቃ አስታውቀዋል። ፕሬዝዳንቱ ባስተላለፉት መልእክት ኢራን የቀረበላትን ቅድመ ሁኔታ ካልተቀበለች ስልጣኔ ተመልሶ ወደማይመጣበት ሁኔታ ዛሬ ምሽት ያበቃል ሲሉ በኢራን ላይ ዝተዋል። አክለውም ያ እንዲሆን አልፈልግም፣ ነገር ግን ሳይከሰት አይቀርም በማለት ዓለምን ያስጨነቀውን ጥቃት መፈጸሙ አይቀሬም መሆኑን ጠቁሟል። ኢራን በበኩሏ ትራምፕ እንደዛቱት በመሰረተ ልማቶች ላይ ጥቃት የሚፈጸምባት ከሆነ ከባድ ያለችውን ያጸፋ ምላሽ እንደምትሰጥ ዝታለች። ቴህራን በአሜሪካና ኢራን ጥቃት ቀይ መስመሯት ከታለፈም ጦርነቱ ከመካከለኛው ምስራቅ ቀጠና አልፎ እንደሚስፋፋ አስታውቃለች። በጦርነቱ ጭንቀት ውስጥ የገባው ዓለም የትራምፕን የሰዓት ገደብ መድረስ በስጋት ተስፋ መሃል እየዋለለ እየጠበቀ ይገኛል። ሰዓቱም እየነጎደ ነው። ይህ በእንዲህ እንዳለ ዛሬ አፕሪል 7 2026 ዓለማችን እስካሁን አይታው የማታውቀው እጅግ አስፈሪ ታሪክ ምዕራፍ ላይ ትገኛለች። የፕሬዝዳንት ዶናልድ ትራምፕ ኢራን በአንድ ምሽት ትጠፋለች የሚለው ዛቻ እና የቴህራን ለሞት ዝግጁ ነን የሚለው አጸፋዊ ምላሽ የሰው ልጅን ስልጣኔ ወደ ገደል አፋፍ አምጥቶታል። ይህ በአሜሪካ በእስራኤልና በኢራን መካከል እየተካሄደ ያለው ዓለምን ኒኩሌር ስጋት ውስጥ የከተተው እጅግ አስደንጋጭ ፍጥጫ መሰረት በማድረግ የቀረበ የኤምኤስ ኒውስ ልዩ ትንታኔ እንደሚያሳየውና ዘጋርዲያን እንደዘገበው በዩናይትድ ስቴትስ ህገ መንግስታዊ ስርዓት ፕሬዝዳንት የኒውክሌር ጥቃት ማዘዝ ብቸኛ የማይገሰስ ስልጣን አላቸው። ትራምፕ ዛሬ ሌሊት ኢራን የምትባል ሀገር አትኖርም ማለታቸው አሜሪካ ከዚህ ቀደም ተጠቅማቸው የማታውቃቸውን የኒውክሌር ጦር መሳሪያዎች ልታሰማራ ትችላለች የሚል ድንጋጤ ፈጥሯል። ጥቃቱ በኢትዮጵያ ሰዓት አቆጣጠር ከሌሊቱ 9 ሰዓት ይጀምራል ተብሎ እየተጠበቀ ዓለምን ወደ ሰዓት ቆጣሪነት ቀይሯታል። የተባበሩት መንግስታት ድርጅት ይህን ንግግር የለየለት የጆኖሳይድ የዘር ማጥፋት ዘመቻ ሲል በጽኑ ኮንኖታል። የኢራኑ ፕሬዝዳንት ማሱድ ፔዚሽያን በሰጡት ምላሽም ከትራምፕ ዛቻ ያላነሳ አስደንጋጭ ነው። ፕሬዝዳንቱ ራሳቸውን ጨምሮ 14 ሚሊዮን ኢራናውያን ለሀገራቸው ህይወታቸውን ለመስጠት ዝግጁ መሆናቸውን አስታውቀዋል። ይህ ማለት ጦርነቱ ቢጀመር እንኳ ኢራን በዲጂታል ወይም በቴክኖሎጂ ብቻ ሳይሆን በሚሊዮኖች በሚቆጠሩ የሰው ጋሻዎች ፊት ለፊት ለመጋፈጥ መወሰኗን ያሳያል። በሺዎች የሚቆጠሩ ወጣቶች ኃይል ማመንጫዎች በስትራቴጂካዊ ቦታዎች ዙሪያ በመሰብሰብ የአሜሪካን ጥቃት በሰውነታቸው ለመከላከል መዘጋጀታቸው ተዘግቧል። አሜሪካና እስራኤል ቀነ ገደቡ ከመድረሱ በፊት የካርግ ደሴትና ኢኮኖሚ ህይወት መስመር ላይ የቅድመ ጥቃት እርምጃዎች መጀመራቸው ተሰምቷል። ኢራን 90% የነዳጅ ኤክስፖርት የሚከናወንባት ይህች ደሴት ዋነኛ ዓላማ ሆናለች። ይህንን ደሴት ማጥቃት ማለት የኢራንን ኢኮኖሚያዊ የህይወት መስመር መቁረጥ ማለት ነው። በድልድዮችና በኃይል ማመንጫዎች ላይ የተከፈተው ጥቃት ኢራንን ከዓለም ለማግለልና ወደ ጨለማ ለመክተት የታቀደ ስልት ይመስላል። ሊሰጡ የሚችሉ 3 አበይት ክስተቶች፣ አንደኛው የኒውክሌር ጥቃት። ትራምፕ በዛቱት መሰረት ታክቲካል ኒውክሌር መሳሪያዎችን ከተጠቀሙ ኢራን በአንድ ምሽት ወደ አመድነት ልትቀየር ትችላለች። ሆኖም ይህ እርምጃ ሩሲያና ቻይናን ወደ ጦርነቱ ለማስገባት ሶስተኛው የዓለም ጦርነትን ይቀሰቅሳል። ሁለተኛ የባህር መስመሮች መዘጋት ሲሆን ኢራን የሆርሙዝንና የባብኤል መደብን ሰርጥ የምትዘጋ ከሆነ ዓለም የነዳጅ ዋጋ በአንድ ሌሊት 3 እጥፍ ይጨምራል። ይህ ደግሞ የምዕራባውያን ኢኮኖሚ ሽባ ያደርገዋል። ሶስተኛው ስትራቴጂካዊ መረበሽ። ይህ ሁሉ ዛቻ ኢራን ወደ ድርድር ጠረጴዛ ለማምጣት የተደረገ የስነ-ልቦና ጦርነት ሊሆን ይችላል። ሆኖም የሁለቱ ወገኖች ግትርነት ለዲፕሎማሲ መፍትሄ ያለው እድል እጅግ ጠባብ መሆኑን ያሳያል። ዓለም በአሁኑ ወቅትም በአንድ ሰው በትራምፕ ትዕዛዝና በኢራን ሚሊዮኖች መስዋዕትነት መካከል ባለ አደገኛ ቁማር ውስጥ ገብታለች። ዛሬ ሌሊት 9 ሰዓት ላይ የሚፈነዳው ቦምብ ይሁን ወይም የዲፕሎማሲ ስምምነት ብርሃን የሰው ልጅ ታሪክን ላይመለስ የሚቀይር ይሆናል። ኢትዮጵያ፣ ቀሪው ዓለም ይህንን ሀያላን ፍጥጫ በስጋት እየተከታተሉ ነው። ጦርነቱ ከተቀሰቀሰ የሚጠፋው የኢራን ስልጣኔ ብቻ ሳይሆን የዓለም ኢኮኖሚያዊ ሰላም ጭምር ነው።